የመከራው ዘመን አለፈ እንደዋዛ አንቺን ተጠግቼ የዓለም ቤዛ የልጅሽ ቸርነት ያንቺም ደግነት ባሪያሽን ሰወረኝ ካስጨናቂው ሞት እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ እንባዬ በፊትሽ ፈሰሰ እምዬ ባንቺ የታበሰ ሰላም ለኪ ደጅ ጠናው ቆይቼ ኪዳነ ምሕረትን ተጽናናው ረሳዋ ዘኔ የአምላክና የቤታችን ኦቤሱን ይቅር ተጽናናው ረሳዋ ዘኔን የአምላክና ለቤታችን ክርስቲያን ግቢ ውስጥ እቤታችሁ ተነስታችሁ ስትጸልዩ ለብሳችሁትን ያደራችሁትን ልብስ ለብሳችሁ አትጸልዩ። ክርስቲያን ፊታችሁን ታጥባችሁ ልብሳችሁን ቀይራችሁ ሌላ ልብስ የሌለው መቼም የለው። ተመልከቱ ክርስቲያኖች አስተውሉ። ሰርግ ቤት ስንሄድ ቢጃማ አድርገን እንሄዳለን። ስብሰባ ስንሄድ እንደዛ አድርገን እንሄዳለን። በሕያውና በልዑል እግዚአብሔር ፊት እንዴት ነው ቢጃማ አድርገን የምንጸልየው? ስንሰግድም እንዲያው ዝም ብሎ እንደ ጂምናስቲክ ብድግ ውድቅ ብድግ ውድቅ ብድግ ውድቅ ማለት አይደለም። እንደዛ አይደለም። ቆሞ አስተውሎ ቀጥ ብሎ ቆሞ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ እባክህ እኔን የበደልኩን ኃጢአቴን ይቅር በለኝ እያለ ቀስ ብሎ ወድቆ በግንባሩ ሰግዶ ቀስ ብሎ መነሳት። ስፖርት አይደለም የምንሰራው ክርስቲያኖች፣ በልብ መንበርከክ ነው። በደም ከሚያሳዝነው ነገር ቀድሞ አንድ ሰው መደበኛ ጸሎቱን ከመጸለዩ በፊት ጌታዬ ሆይ እኔ በፊትህ ልጸልይ የሚገባኝ ሰው አይደለሁም። እኔ ወንድሞቼን እጠላለሁ፣ እህቶቼን እጠላለሁ፣ አባቶቼን እጠላለሁ፣ እፈርዳለሁ፣ እተቻለሁ። እንዲያው ይህን ሲያደርግ በከንፈር በመናገር አይደለም። በቀኑ ሙሉ ማንን ተችቻለሁ፣ ማንን አነውሬያለሁ፣ ማንን ነቅፌያለሁ፣ ማንን አንቋሽሻለሁ፣ በማን ላይ አቃቂር ተናግሬያለሁ ብሎ እያስታወሰ ከልቡ ይህን በማድረጉ እየተጸጸተና ወደፊት ላለማድረግ ህሊናውን እያዘጋጀ በድያለሁ፣ በፊት በደለኛ ነኝ፣ ይቅር በለኝ ካለ በኋላ ትንሽ ይህን እያለ ይህን እያሰበ ስግደት ትንሽ ሰግዶ ከዚያ በኋላ ጸሎቱን ቢጀምረው የንባን ጸጋ እግዚአብሔር ይሰጠዋል። ለምሳሌ በቀደም በስንክሳሩ የሚታሰበው የአባ እብሎ ደቀ መዝሙር ስሙ ያልተጠራው ምን ያደርግ ነበር ይላሉ። በቅዳሴ ጊዜ እጁን የፍጥኝ እንደታሰረ ሰው ወደ ኋላ ሁለቱ እጆቹን አድርጎ ቅዳሴ ተጀምሮ እስኪያልቅ ድረስ አንገቱን ደፍቶ እያለቀሰ ይጨርሰው ነበር ይላል። ክርስቲያኖች አስተውሉ። እንኳን ወዲያ ወዲህ ሊል እጁ አሁን እኔ ራሴ አያስችለኝም። አሁን ቢያንስ እጄን ወደፊት ያመጣለሁ የሆነ ነገር እንዳስሳለን አይደለም እንዴ? አብዝቶ በመመገብ እና ተገቢ ጾም ባለመጾም ሰውነታችን ይደነደናል። አንደኛውና መሰረታዊ ምክንያት እሱ ነው። ሁለተኛውና በጣም አስቸጋሪው ግን እኛ የማናስተውለው በሰዎች መፍረድ ነው ይላል። አሁን አንዳንድ ጊዜ እኛም በዘመናችን እኛ የቤተ ክርስቲያናችን ስርዓት አምልኮ ስንፈጽም ጉባኤ ስናደርግ ለህዝቡ ለትምህርት አመችነት የሚደረገው እንደተጠበቀ ሆኖ ለታይታው ግን መጨነቅ የለብን። ክርስቶስ ለታይታ ለአፋ የሚጨነቁትን ያዝንባቸዋል፣ ይመክራቸዋል እንጂ አይደሰትበትም፣ ተደስቶበትም አያውቅም። ንስሐ ደጋግመን እንደምናገረው ለካህን በሆነ ጊዜ ተናግሮ ያችን የተሰጧትን ቀኖና ፈጽሞ መቀመጥ ማለት አይደለም። ክርስቲያኖች እውነተኛ ንስሐ በየዕለቱ በልብ ወደ ክርስቶስ መናፈቅ፣ ማልቀስ፣ የእንባ ጠብታ በጣም አስፈላጊ ነው።